የማነበው ክፍል ሉቃስ ምዕራፍ 10 ከ38 እስከ 42 ያለው ነው። ብዙውን ጊዜ ይሄ ክፍል ተሰብኳል ተነግሯል። እንግዲህ እግዚአብሔር በተለያየ መንገድ ስለሚናገር በእኔ ደግሞ ልብ ውስጥ ያስቀመጠውን ቃል አብረን እንካፈላለን። አነበዋለሁ። እንደዚህ ይላል ሉቃስ 10 ከ38 እስከ 42 በጌታ ስም አነበዋለሁ። ሲሄዱም እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርታ ግን አገልግሎት ስለበዛባት ባከነች። እግዚአብሔር ከመባከን ሕይወት ያድናችሁ። ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስም መልሶ ማርታ ማርታ በብዙ ነገር ትጨነቂያለሽ ትታወኪማለሽ፣ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምም መልካም ዕድልን መርጣለች፣ ከእርሷም አይወሰድባትም። መልካም ዕድል መምረጥ ይሁንላችሁ። የማይወሰድ ለዘላለም ከናንተ የማይወሰድ መልካም ዕድል በኢየሱስ ስም መምረጥ ይሁንላችሁ። እንጸልያለን። እግዚአብሔር እናመሰግናለን። ክብር ላንተ ይሁን። ስለነበረን የዝማሬ ጊዜ የአምልኮ ጊዜ ሁሉ ክብር ላንተ ይሁን። ነፍሳችንን ስላረካት ስላረሰረስካት ደግሞ እግዚአብሔር አምልኳችንን ስላሸተትከው ክብር ላንተ ይሁን። እናመሰግንሃለን። አሁን ደግሞ በቃል በኩል ተናገረን። ቃልህ ይሰራል። እግዚአብሔር ሆይ ቃልህ ፈውስ ነው። ቃሉን ላከ ፈወሳቸው፣ ከመከራቸውም አዳናቸው ተብሎ እንደተጻፈ ቃልህ ፈውስ ይዞ እንዲመጣ በኢየሱስ ስም እኔ ጸልያለሁ። ጊዜና ሰዓቱን ባርክልን። የጨለማ ኃይላት በኢየሱስ ስም የታሰሩ የሆኑ የሚቃወሙ ነፍስና ስጋችንን የሚዋጉ በአየር ላይ የሚሰሩ በስጋ ለባሽ እንኳን የሚጠቀሙ አጋንንታዊ ጉልበት የተመታ ይሆን። እናመሰግንሃለን። ሁላችንንም በደም ሸፍነን ለአንተ ክብር እግዚአብሔር ሆይ ዝቅ ብለን አንተ እንድናገለግል በእኛ ውስጥ አንተ አልፈ ህዝብ እንድትነካ በኢየሱስ ስም እኔ ጸልያለሁ። ጊዜና ሰዓቱን ተረከብ በኢየሱስ ስም። የማይወሰድ እድል በሚል ነው ማካፈላችሁ። ጌታ ይባረክ። እስቲ አይወሰድብኝም በሉ። እስቲ አይወሰድብኝም በሉ። እግዚአብሔር አይወሰድባችሁ። አሜን። መምረጥ ያስፈልጋል። አይታችኋል። መልካም እድል የሚባል ነገር አለ እና ያንን ስትመርጡ የምትመርጡት ነገር እጃችሁ ላይ የሚቆይ የሚወሰድ ወይም ደግሞ በቃ የማይሆን ሊሆን ይችላል። እግዚአብሔር ግን ዛሬ በዚህ ማለዳ የማይወሰድ ነገር ይስጣችሁ። ጌታ ስሙ ይባረክ። እና ይሄን ክፍል ያው እንደምታዩት የአንድ ቤተሰብ ታሪክ ነው የምናየው። ማርያም እና ማርታ የሚባሉ እህትማማቾችን እናያለን። አልዓዛርም የነሱ ወንድም ነው ሌላ ክፍል ላይ። ግን በዚህ ስፍራ ስሙ አልተጠራም። ለምን አልተጠራም ስንል ስላልነበረ ነው። በስፍራው ላይ ስላልነበረ ስሙ አልተጠራም። ስሙ ተጠቅሶ የምናገኘው ዮሐንስ 11 ላይ እና ዮሐንስ 12 ላይ ነው። ዮሐንስ 11 ላይ እንደምታውቁት ታሞ በብዙ ህመም ውስጥ ሆኖ ነው ስሙ እንዲጠራ የተፈለገው ማለት ነው። አንዳንድ ጊዜ በሰላሙ ጊዜ ከጌታ ጋር መሆን አቅቶን በመከራ ጊዜ ወደ ጌታ የምንጨው ሰዎች ወይም ደግሞ በእንደዚህ አይነት ሁኔታ ውስጥ የምናልፍ ሰዎች እግዚአብሔር ይፈውሰን። አሜን። እና አልዓዛር እንደምታውቁት እዚህ ሉቃስ ወንጌል ላይ ስሙን አታገኙ። ማርታና ማርያምን ብቻ ነው የምናገኘው ማለት ነው። በስም ተጠቅሷል። እንግዲህ ጌታ ኢየሱስ ከዚህ ቤተሰብ ጋር የጠበቀ ወዳጅነት ስለነበረው ደጋግሞ ወደዛ ቤተሰብ ይመጣ እንደነበረ መጽሐፍ ቅዱስ ይነግረናል። በጣም የልብ ወዳጁ ናቸው። የትም ዞሮ ሲመጣ ሄዶ ጌታ የሚያርፈው እነሱ ጋር ነው። እግዚአብሔር በእናንተ ህይወት በእናንተ ኑሮ ጌታ የሚያርፍ ያድርጋችሁ። ጌታ በእናንተ ህይወት በእናንተ ኑሮ በእናንተ ምልልስ በእናንተ አገልግሎት ጌታን ልብ የምታሳርፉ ነው። አሜን። ያሳርፉ ነበር። ይሄ ቤተሰብ ያሳርፈው ነበር እና መጥቶ ያርፋል ጌታ እዛ ቤተሰብ ውስጥ ይጎበኛቸው ነበር። በተደጋጋሚ ይጎበኛቸው ነበር። ዛሬ እግዚአብሔር ህይወትና ቤታችሁን ይጎብኛችሁ በኢየሱስም መጎብኘት ይሁንላችሁ። እንግዲህ ጌታ ለዚህ ቤተሰብ ያለው ፍቅር የተለየ ቢሆንም የሚገርመው እነዚህ ሶስት ሰዎች የህይወት ምልልሳቸውን ስትመለከቱ ትገረም። ለጌታ በሚሰጡት ምላሽ
ይሄ የሚወዳቸውን ይሄ የሚያከብራቸውን ሁሌ ወደ እነሱ ጋር የሚመጣውን ጌታ ለሱ የሚያቀርቡት ምላሽ በጣም ነው የሚያስገርመው። የተለያየ ምላሽ ነው። ይሄ ዛሬም በቤተ ክርስቲያን ውስጥ ያለ ህይወት ነው ወገኖች። በእያንዳንዳችን ህይወት ውስጥ የሚታይ ነገር ነው እና ለምሳሌ ማርታን ተመልከቱ። ማርታ እንዴት ነው ጌታን ተቀብላ በቤቷ የምታስተናግደው ስንል ጌቷ ቤታ ሲመጣ ደስ ለማሰኘት በስጋዋ እየባከነች ለማገልገል ነው የምትሞክረው። በስጋዋ በቃ ትሮጣለች። ትልቅ እንግዳ፣ ችግር ፈቺ፣ የህይወት ጌታ፣ እንቆቅልሽ ፈቺው ጌታ መጥቶ ቁጭ ብላ ከሱ ጋር የህይወትን ቃል መማር ሲገባት፣ የህይወትን ቃል መቀበል ሲገባት ጊዜዋን ታባክን ነበር። ለሷ ጌታን ለማስደሰት ነው። አንዳንዴ እኮ እንደዚህ ነው። በቃ ጌታን ያስደሰትን መስሎን በብዙ አቅጣጫ እንሮጣለን። ጌታ ግን ሲያየን በጣም የሚያዝንበት የህይወት አካሄድ እንዳለ ማወቅ አለብን ማለት ነው። ለሱ አገልግሎት ማለት ሩጫ ነው። ማርያም በሷ ቤት በቃ ስራ ፈት ናት። እናንተ እዚህ ቁጭ ብላችሁ የእግዚአብሔርን ቃል የምትሰሙ ስራ ፈቶች አይደላችሁ። የማይወሰደውን መልካሙን እድል ነው የመረጣችሁት። ጌታ ስሙ ይባረክ። ሃሌሉያ። በጌታ ስር እረፉ ወገኖቼ። ነግራችኋል። ካፉ የሚወጣውን ቃል ቁጭ ብላችሁ ስትወስዱ ምንም የሚያመልጣችሁ ነገር የለም። አንዳንድ ሰዎች በቃ ፈጥነው በመሄድ ወይም ደግሞ በአንዳንድ በብልጠት የቀደሟችሁ ቢመስሏችሁም አይቀድሟችሁም። ለምን ሲባል እግዚአብሔር አይቀደምም። ሃሌሉያ። ማርታ ግን በአገልግሎት ሰበብ ህይወቷ ባክኗል። እንዲህ ነው ያላት ጌታ። በብዙ ነገር ትጨነቂያለሽ፣ ትታወቂማለሽ አላት። ዛሬ የመታወቅ መንፈስ ከናንተ ላይ የተመታ ይሁን። የሚያውኳችሁ ሁሉ ከናንተ ላይ ይወገዱ። እንዲህ ነን አንዳንድ ሰዎች ታውቃላችሁ፣ እንደ ማርታ በአገልግሎት ብዛት ጌታን ደስ ለማሰኘት ዘመናችንን ጊዜያችንን የምንጨርስ ሰዎች ረጋ እንድንል ዛሬ መክራችኋለሁ። በዚህ ማለዳ ከአገልግሎት በፊት ህይወት ይቀድማል። ጌታ መጀመሪያ እናንተን ነው የሚፈልገው። ከሰማይ ሰማያት ወርዶ ስጋ ለብሶ ለባህሪው የማይገባውን ስጋ ለብሶ የሞተው ላንተ ነው፣ ላንቺ ነው። አንቺን ነፍስሽን ስለሚፈልግ ወገኖች መጀመሪያ ከስጦታችሁም በላይ ከአገልግሎታችሁም በላይ ነፍሳችሁን ስጡት ለጌታ። ይፈልጋችኋል ጌታ። እረፍት ከፈለጋችሁ እርፍ። በዚህ ግራ በተጋባ በዚህ በሚያስጨንቅ ዓለም ውስጥ ማረፍ ከፈለጋችሁ ጌታ ስር ቁጭ በሉ። እሱን ማወቅ እረፍት ይሰጣል። ጌታን ማወቅ ያሳርፋል። የእግዚአብሔር ቃል መዝሙር ላይ ሲናገር እረፉ እኔም አምላክ እንደሆንኩ እወቁ። ጌታን ማወቅ የእረፍት ሁሉ ምንጭ ነው ወገኖች። እሱ ብቻ እኮ አይደለም፣ ማረፍ ብቻ አይደለም እኮ ጌታን የሚያውቁ ምን እንደሚሆኑ ታውቃላችሁ? ዳንኤል ምዕራፍ 11 ቁጥር 32 ላይ እንደዚህ ይላል፣ አምላካቸውን የሚያውቁ ሕዝብ ይበረታሉ። ይበረታሉ። ትበረታላችሁ። በደካማ ነገር ውስጥ እግዚአብሔር ብርታት ይሆናችኋል። ሃሌሉያ። ጉልበት ይሆናችኋል። አልችለውም በምትሉት ነገር ውስጥ እግዚአብሔር አቅም ይሆናችኋል። ምን ሲሆን? ማንነቱን ስታውቁ። አምላካቸውን የሚያውቁ ሕዝቦች ይበረታሉ። ትፈልጋላችሁ መበርታት? እንግዲያውስ እግዚአብሔር ስር ቁጭ በሉ ወገኖች። በመሰዊያችሁ ስር ቁጭ ብላችሁ ከእግዚአብሔር ተማሩ። መጽሐፉን ይሄንን ቃል የሆነውን በቃል የተገለጠው በጽሁፍ የተገለጠውን ቃል እሱ ስር ቁጭ ብላችኋል። እረፍት ይሆንላችኋል። የአእምሮ እረፍት። ምንም የምትበሉት እኮ ከዛ ስትነሱ ላይኖር ይችላል። ምንም ተስፋ ግን የእግዚአብሔር ቃል ከሁሉ በላይ ነው። ጌታ ስሙ ይባረክ። እንግዲህ እቺ ማርታ እንደዚህ አይነት ሰው ናት። ባካኝ ናት። ጥሩ እኮ ነው ማገልገል፣ ክፋት የለውም። ግን ጌታ እሱን ነው ወይ የሚፈልገው? ነው ጥሩ ነው እኮ ማገልገል፣ አይከፋም እኮ ተፍተፍም። ግን ህይወታችንን ሳንሰጥ ለጌታ ልባችን ሳይገኝ የፈለግነውን አይደል በእሳት ብናገለግል ማቴዎስ 7ን ታውቃላችሁ አይደል? ማቴዎስ ምዕራፍ 7 ቁጥር 21 ጀምሮ በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታው የሚለኝ መንግስተ ሰማያት የሚገባ አይምሰላችሁ። እንዴ ምን ነው በስምህ አጋንንት አውጥተን ሽባ ተተርትሮ የሞተ ተነስቶ? አዎ ልክ ነው፣ እሱ በእኔ ጸጋ ነው፣ ህይወትን ግን አልሰጠኝም። እንደዛ ይላችኋል ጌታ።
ዛሬ ለጌታ መገኘት ይሁንልን። አሜን ትላላችሁ? ህይወታችንን ጌታ ያገኘው በቃ ወገኖች። ብዙ መባከን ይብቃ ወገኖች። ለዓለም መሮጥ ይብቃ ወገኖች። ጉልበታችንን ለዓለም መገበር ይብቃ ወገኖች። ለጌታ ይሁን ይንበርከክ የኛ ጉልበት። የእግዚአብሔር ቃል እንዲህ ይላል ምሳሌ 1:33 ላይ በጣም የሚገርመኝ የሚሰማኝ ግን በእርጋታ ይቀመጣል ከመከራ ስጋትም። በዚህ መከራ በበዛበት ስጋት አይደለም እኮ እኛ መንግስታት እየሰጉ እየተናወጡ ነው። የዓለም እንትን ይሄ ድሮ አንድ አድርጎ የሚገዛቸው ህግ ተሽሯል። ጉልበተኛ የሚኖርበት ነው የዘመን ታውቃላችሁ አይደል? አንድ ጉልበተኛ አቅም ያለው መጥቶ ሊወራችሁ ሁሉ ይችላል። እና ሰው በፍርሃት ውስጥ ነው ያለው ዓለም። ያኛው ስርዓት ይሄ የድሮ ስምምነታችን ያስጠለኛል ብሎ የሚያስብበት ጊዜ አይደለም። አሁን ጉልበተኞች እንዴት እነ ትራምፕ ዓለምን እየናጡት እንዳሉ ታያላችሁ። በስጋት በዚህ በስጋት ዘመን የሚያሳርፍ ጌታ ነው። ጌታን መስማት ወገኖቼ የረፍት ሁሉ ምንጭ ነው። ጌታ ስሙ ይባረክ። ፌስቡክ አንዳንዴ አያለውና ባለፈው ስለ አባይ ጉዳይ ዶናልድ ትራምፕ የሆነ ነገር ተናግሮ ነበርና የኛ መንግስት ምንም መልስ አልሰጠም። ዝም ምን ያለው ሰው ምንድነው ወጥቶ ለምን አይናገርም? ለምን እኔ እንደው ሲመስለኝ ይሄ ሰውዬ እግዚአብሔርን ቃል እያነበበ በቃ ዝም ብሎ በቃ እርፍ ብሎ የተቀመጠ ነው የሚመስለኝ። ምክንያቱም እግዚአብሔር ይመልስለት ብሎ ሳይል አይቀርም። እንደዛ የምትሉ ከሆነ ሰልፉን ለእግዚአብሔር የምትሰጡ ከሆነ ይዋጋል እሱ። አሜን ትላላችሁ? ሰልፉን ለጌታ የምትሰጡ ከሆነ የሚዋጋላችሁ ጌታ ነው። ሃሌሉያ! ለጌታ ስጡ ነገራችሁን፣ የተጨነቃችሁበትን ያስቸገራችሁን ነገር ለጌታ ስጡት ወገኖች፣ ስጡት። ስትሰጡት እግዚአብሔር ከናንተ ቀድሞ ይዋጋላችሁ። ለዚህ ነው የሚሰማኝ ቢኖር በእርጋታ ርግት ብሎ በዚህ በተንቀሸቀሸ ዓለም ውስጥ በዚህ በቃ ውክብ አሁን እኮ የሆነውን ነገር ዞር ስትሉ ተቀይሮ ነው የምታገኙ። በእንደዚህ አይነት ህይወት ውስጥ ተስፋ አድርገው ለመቀመጥ፣ ለመኖር፣ ለመውጣት፣ ለመግባት ጌታን መስማት ያስፈልጋል ወገኖች። ሁለተኛው የቤተሰቡ አባል አልዓዛር ነው። ይሄ ሰውዬ ደግሞ እንዴት ጌታ እንደሚቀበል ተመልከቱ። ከማርታ የባሰ ነው ይሄ ሰውዬ። ማርታ እኮ ትሻላለች ቢያንስ ጌታ ቤቷ ሲመጣ ተገኝታለች ቢያንስ። ይሄ ሰውዬ ግን በጭራሽ አይገኝም። አድራሻው አይታወቅም። የት እንዳለ አድራሻው አይታወቅም። ታላቁ እንግዳ፣ የረፍቱ እንግዳ ጌታ ቤቱ መጥቶ ሰው እንዴት ይሄዳል ወገኖች? እንዴት እስቲ አሁን እናንተ በጣም የምታከብሩት በጣም ትልቅ ሰው ወይም ውጪ ያለ ዘመዳችሁ በዚህ ቀን እመጣለሁ ብሎ ቀጥሯችሁ ቤታችሁ ሲመጣ እናንተ ጥላችሁ ትሄዳላችሁ? ይኬዳል እንዴ? አይኬድም። በጉጉት ነው የምትጠብቁት። በተለይ ደግሞ የሆነ ነገር የሚያደርግላችሁ አይነት ሲሆን፣ የሆነ በጣም የምትመኩበት አይነት ሲሆን ቀኑ መቼ ነው እያላችሁ እንደ ወላድ ነው የምትቆጥሩት። የሚገርም እኮ ነው የሰውዬ ጌታን የሚያክል ነገር በውጭ እኮ ዓለምን ያነቃነቀ ይህ ማን ነው? አጋንንት የሚገዙለት የተባለ የሞት የሚያስነሳ 12 ዓመት የፈሰሰውን የደም ምንጭ ያደረቀ ጌታ፣ የታምራት ጌታ እቤቱ ሲመጣ የለም አልዓዛር የለም። ዛሬ ለጌታ መገኘት ይሁንላችሁ። አሜን። መጥቶ አይጣችሁ፣ ከመሰዊያችሁ ላይ አትታጡ። በኢየሱስ ስም አትታጡ። እግዚአብሔር ፈልጎ አይጣችሁ ወገኖች። ሁሉ ጊዜ በዘመናት መካከል እግዚአብሔር ሰው ይፈልጋል። የእግዚአብሔር መሻት፣ የእግዚአብሔር ጥማት ሰው ነው። ታውቃላችሁ? ሰው ነው። ሰው ይፈልጋል። ስለ ዳዊት ሲናገር እንደዚህ ነው፣ ዳዊትን አገኘሁት። ፈልጎ የተገኘ ሰው ነው ዳዊት። ሰው በጠፋበት ዘመን ለእግዚአብሔር ሰው መሆን ወገኖቼ፣ ሰው በጠፋበት ዘመን የእግዚአብሔር ሰው ሆኖ መገኘት ቀላል ነገር እንዳይመስላችሁ። ሁሉም የራሱን መንገድ በተከተለበት ሰዓት፣ ሁሉም የራሱን ሐሳብ በሚያደርግበት ሰዓት በኖህ ዘመን ኖህ ግን እግዚአብሔር ፊት ሞገስ አገኘ ይላል። በዛ ትውልድ መካከል የእግዚአብሔር ልብ የሚያሳርፍ ሆኖ ተገኘ ነው። በዚህ ዘመን እግዚአብሔር ሰው እየፈለገ አይመስላችሁም? ግርግሩ በዝቷል። እዛ ዓለም እዛ ምድረ በዳ ውስጥ ሰው ግራ ገብቶት ማረፊያ አጥቶ ቤተክርስቲያን መጥቼ ልረፍ ሲል እዚህም ግርግር፣ እዚህም ያለው ነገር ያው እንደምናውቀው
በዚህ ዘመን ለእግዚአብሔር መገኘት ይሁንልን። በጣም ነው የሚገርመው የአልዓዛር ጸባይ። የሚጨበጥ ሰው አይደለም። ከጌታ ጋር ጊዜ መውሰድ የሚፈልግ ማሳለፍ የሚፈልግ ሰው አይደለም። ለሰከንድ እንኳን ቁጭ ብሎ ከሱ ጋር ለመወያየት የሚፈልግ ሰው አይደለም። እንዲህ ነን አንዳንድ አማኞች። ቸርች ውስጥ ሆነን ጌታ እናገለግላለን እንላለን፣ በመንፈሳችን ግን ሌላ ቦታ ነው። ነጋዴው ንግዱ ቦታ ነው። በቃ የሆነስ በኋላ ከዚህ ሲወጣ ስለሚሰራው ስራ ያስባል። ወገኖች እግዚአብሔር ከዚህ ህይወት ይታደገን። በልባችን አንኮብልል፣ አንሸፍት። እግዚአብሔር ልብህን ነው የሚፈልገው። ልጄ ሆይ ልብህን ስጠኝ ነው የሚለው ምሳሌ። ልብህን ምን አድርግ? ስጠኝ። እግዚአብሔር ልብህን ነው የሚፈልገው። ልብህን ሌላ ቦታ አድርገህ ስጋህን እዚህ ብታገኝ ምን ይጠቅማል? እንዲህ ነን አንዳንዶች። በሰላሙ ጊዜ ከእግዚአብሔር ጋር መሆን ያቅተንና መከራ ሲመጣ ወደ ጌታ መጮህ እንጀምራለን። ወደ ጌታ ለመጮህ መከራ እንትን አናድርግ። በመከራ ምክንያት ወይም በችግር ምክንያት ብቻ ጌታን አንፈልገው። መከራ ሳይደርስ ነው ከጌታ ጋር መጣበቅ ያለብን፣ ጌታን ማስታወስ ያለብን። መዝሙር በቅንፍ 32 ቁጥር 6 ላይ እንደዚህ ይላል፣ ስለዚህ ቅዱስ ሁሉ በምቹ ጊዜ ወደ አንተ ይለምናል፣ ብዙ የጥፋት ውሃም ወደ እርሱ አይቀርብም። መከራ ሳይመጣ ነው ክርስቲያን በዙፋኑ ፊት በመሰዋያው ላይ ሆኖ ከእግዚአብሔር ጋር ህብረት መፍጠር ያለበት፣ እግዚአብሔርን ማግኘት ያለበት፣ እግዚአብሔርን በጸሎት አምልኮ ማምለክ ያለበት በሰላሙ ጊዜ ነው። መከራ ሲመጣ አያገኘውም። እግዚአብሔር ያን ሰው ይታደገዋል፣ ይሸፍነዋል። እግዚአብሔር በሰላሙ ጊዜ ከጌታ ጋር በደንብ ህብረት ማድረግ ያልቻለ ሰው በመከራው ጊዜ የሚደርስለት አያገኝም። እውነት ነው የምነግራችሁ፣ አይሆንም። አላውቃችሁም ያላቸው ማቴዎስ አላወቅኳችሁም፣ እንደዛ ነው የሚለው ቃል። በቃ አላወቅኳችሁም፣ ዞር በሉ። እንዲህ አድርገን በአንተ ስም አላውቃችሁም። ለምን ሲባል ጌታ መጥቶ ሲፈልጋችሁ አልተገኙም። ለምን? እግዚአብሔር እንዳለው የእግዚአብሔር ቃል እንደሚናገረው በሰማይ ያለው የአባቴን ፈቃድ የሚያደርግ ነው የሚለው። ዛሬ የእግዚአብሔርን ፈቃድ አግኝተን አውቀን አገልግለን ማለፍ ይሆንልን። እንግዲህ የአልዓዛርን ሕይወት ስንመለከት በሰላሙ ጊዜ ለጌታ አይገኝም። ሉቃስ 10 ላይ አሁን ቅድም ባነበብኩት ላይ አልተገኘም። እንግዲህ ግን የት ነው የምናገኘው? በዮሐንስ ወንጌል ምዕራፍ 12 ከቁጥር 1 እስከ 2 ጀምሮ ግን አርፎ ሲቀመጥ ታያላችሁ። ሞቶ ከተነሳ በኋላ እኮ ነው፣ ከተሰራ በኋላ በመከራ በችግር ከተሰራ በኋላ ቁጭ ብሎ ታገኛላችሁ። እንዲህ ሚንቀዠቀዥ በቃ አርፎ የማይቀመጠውን ሰው ጌታ አርፎ እንዲቀመጥ ማድረግ ይችልበታል። ነካ አርጎ ቁጭ ትላለ። ከዛ በኋላ እግዚአብሔር ያርግልን። ወዲያና ወዲህ ከመንቀዥቀዥ ያሳርፈን ጌታ በእግሩ ስር ነካ አርጎ የሆነ ነገር በቃ አስቸግረን ከሆነ ነካ አርጎ ያስቀምጠን። እንደዚህ ይላል ዮሐንስ ወንጌል ምዕራፍ 12 ከአንድ ከፋሲካም በፊት በስድስተኛው ቀን ኢየሱስ ከሙታን ያስነሳው አልዓዛር ወደ ነበረበት ወደ ቢታንያ መጣ ይላል። ምን እንደሆነ ታውቃለህ? በዚያም እራት አደረጉለት። ማርታ ታገለግል ነበር። አቤት እቺ ሴትዮ አሁንም አልተማረችም፣ አሁንም ትባዝና ታገለግል ነበር ይልና አልዓዛር ግን ከእርሱ ጋር ከተቀመጡት አንዱ ነበር። አሁን ቁጭ አለ። ልኩን ሲያገኝ ቁጭ ከሱ ጋር እንደውም አልነቃነቅም ብሎ ማለት። ማርታ አሁንም ሽርጉድ ነው የምትለው። ጌታ ይባረክ። ሶስተኛዋ ያላነሳናት የዚህ ቤተሰብ አባል ማናት? ማርያም። አቤት የሷ ህይወት ይገርማል። ከሁለቱም ለየት ያለች ሴት ናት። ለየት ያለ ባህሪ ነበራት። እቺ ማርያም የምትባለው ሴት ከመጀመሪያው ጀምሮ ጌታን በማምለክ የምትታወቅ ሴት ናት። ጌታን በማምለክ በቃ አምልኮ የምታውቅ ሴት ናት። ክብር ለኢየሱስ ይሁን። እንደ እህቴ አምልኮ ታውቃለች፣ በቃ ታመልካለች። ጌታ ስሙ ይባረክ። ታውቃላችሁ በማርቆስ 13:3 ላይ ዋጋው እጅግ ውድ የሆነ ሽቱ በጌታ እግር ላይ አምጥታ ያፈሰሰች ናት። ለምን ሲባል ከ7 አጋንንት ነው ጌታ የፈታት። ምን እንዳረገላት ስለምታውቅ፣ ውለታውን ስለምታውቅ መታ እነ ይሁዳ ምን ሆነሃል አንተ መምህር? ይሄ እኮ ለ300 ዲናር ተሸጦ ለድሃሞን ሲገባው እንዴት እንዲህ ታረጋለች ብሎ እስኪ ቆጣ ድረስ የናርዶስን ሽቱ አምጥታ እግሩ ላይ ምን አረገች? ሰበረችው። እንዲህ ይላል
14:3 ማርቆስ እርሱም በቢታንያ በለምጻሙ በስምዖን ቤት በነበረ ጊዜ በማዕድ ተቀምጦ ሳለ አንዲት ሴት ዋጋው እጅግ የከበረ ጥሩ ናርዶስ ሽቱ የሞላበት የአልባጥሮስ ብልቃጥ ይዛ ብልቃጡንም ሰብራ በራሱ ላይ አፈሰሰችው። ዛሬ አምልኳችሁን በእግዚአብሔር እግር ላይ ማፍሰስ ይሁንላችሁ። ይህቺ አንዲት ሴት የተባለችው ማርያም እንደሆነች ዮሐንስ ምዕራፍ 12 ላይ ታገኙታላችሁ። ራሷ አንዲት ሴት ብሎ ነው ማርቆስ የጠቀሳት። ዮሐንስ ግን በግልጽ ማርያም ናት፣ እንደውም ያኔ እግሩ ላይ ሽቶ የደፋችው ናት ብሎ በደንብ ይናገራል ዮሐንስ። እስራት የተፈታላት ሴት ስለሆነች ማን መሆኑን ታውቃለች ጌታ። እና ከትንሣኤው በኋላ ጌታ ለመጀመሪያ የተገለጠው ደግሞ ለዚህ ሴት ነው። አይገርማችሁ? የምታመልኩ ከሆነ ለጌታ የምትገኙ ከሆነ አዳዲስ መገለጥ ወደ እናንተ ይመጣል። በቃ ጌታ እንዲህ እኮ ነው ያለው አብርሃምን፣ በእውኑ ለወዳጄ ለአብርሃም የምደብቀው አለ። ለእግዚአብሔር ወዳጅ ከሆናችሁ በዓለም ላይ እንኳን ሊሰራ ያለውን ነገር መጀመሪያ ለእናንተ ይነግራል። ማንም በሰው ፊት ላትሞላት ይችላል። ምናምን በቃ ምግብ ላይኖር ይችላል፣ የምተኛበት ላይኖር ይችላል። ግን የእግዚአብሔር ወዳጅ ከሆንክ ሰማያዊ ምስጢር ይገለጥልሃል። ሰማያዊ ምስጢር ይገለጥልሃል። እቺ ሴት አምላኪ ስለነበረች በቃ ሄደው ፈልገው ሄደው ጴጥሮስ ሮጠው መቃብሩ ባዶ እኮ ነው ይኸው ልብሱ ምናምን ብለው ተመልሰው ሲሄዱ እሷ ግን እዛው ሽርጉድ ስትል ጌታ ተገለጠላት። ሂጂና አላት። እነሱ ነበሩ እኮ ወንጌሉን መስበክ ያለባቸው። እሱ ግን አሁን ሂጂና መነሳቴን ንገሪ አለ። ሃሌሉያ! መልእክት አምጪ ያደረጋት ጌታ መልእክት አምጪ ያድርጋችሁ አደረጋት። በቃ ይህ አዲስ ነገር ተነስቷል የሚል የምስራች ይዛ ሄደች። እኔ አይቼዋለሁ፣ ዳስሼዋለሁ፣ ነክቼዋለሁ፣ ኢየሱስ ተነስቷል። እንዴ የምትቀልድ ነው የመሰላቸው። እንዴት በቃ አየሁት። ሮጠው ነው የሄዱት። ታውቃላችሁ ለጌታ የሚገኝ ሰው እንደዚህ ነው። አዳዲስ ነገር ይገለጥለታል። በቃ ልባችሁን ለጌታ ከሰጣችሁ ሚስጥሩን ይነግራችኋል ጌታ። የምድርን ሚስጥር እነ ዳንኤል ዝም ብሎ አይምሰልህ እኮ በምድሩ ላይ መፍትሄ አምጪ፣ ተጽዕኖ አምጪ፣ ተጽዕኖ ፈጣሪ የሆኑት እኮ ጊዜያቸውን ለጌታ ታውጆ እንኳን አዋጅ እንኳን ታውጆ ማንም ወደ እግዚአብሔር እንዳይቀርብ ተብሎ በተባለበት እንዴማ አይሆንም፣ እንዴት ይሆናል? በሞትም ሞታለሁ ብሎ በቀን 3 ጊዜ መስኮቱን ወደ ኢየሩሳሌም ትይዩ ካፍቶ በቀን 3 ጊዜ ምን ያደርግ ነበር? ከሰረ ታዲያ እንዴ መፍትሄ አምጪ እኮ ነው። አይደለም ለተወሰኑ ሰዎች ለሀገር መፍትሄ አምጪ የሆነ ሰው እስከ ዛሬ ድረስ የምናጠነ እሱን ትንቢት እስከ መጨረሻው ዘመን ድረስ የሚነሱ ነገስታትን ታሪክ የነገረው ሰው ነው። የእግዚአብሔር ልብ ያረፈበት ሰው ስለሆነ ጌታ ይባረክ። ማርያም እንደዚህ አይነት ሰው ናት። በቃ አምልኮ የምታቅናት። አሁን ደግሞ ጌታ ቤቷ ሲመጣ ቁጭ ብለ የትም አልሄድም ብላ ከአፉ የሚወጣውን ቃል ምን ታረግ ነበር? ትለቅም ነበር፣ ትሰማ ነበር። አችሁ ቁጭ ብሎ ቃል መስማት እኮ የአምልኮ ክፍል ነው። ቅድም በዝማሬ አምልከናል አይደል? የአንደኛው አምልኮ ክፍል ነው። ቁጭ ብሎ ቃሉን መስማት ሌላኛው አምልኮ ክፍል ነው። ለእግዚአብሔር ሐሳብና ፈቃድ መገዛት እሱም አምልኮ ነው። አምልኮ ብዙ እንትን አለው። ዝማሬ ብቻ እንዳይመስላችሁ። ቁጭ ብሎ ቃሉን መስማት አምልኮ ብቻ አይደለም። ቃል መስማት የልብ ንጽህና ይሰጣል። አሜን ትላላችሁ? ዮሐንስ ወንጌል ምዕራፍ 15 ቁጥር 3 ላይ ጌታ እንዲያ አስተማረና ደቀ መዛሙርቱን አሁን ስለሰማችሁት ቃል እናንተ ንጹሃን ናችኋል። ልብን ያነጻል እግዚአብሔር ቃል። አሜን ትላላችሁ? ይቀድሳል። ለምን? የተቀደሰ ቃል ስለሆነ። እንደዛው ይላል ደግሞ ዮሐንስ ወንጌል ምዕራፍ 17 ቁጥር 17 ላይ ቃልህ እውነት ነው፣ በእውነት ቀድሳቸው። የሚቀድስ ንጹህ የሚያደርግ እውነት ብቻ ነው። ጌታም ሲናገር እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። ቃሉ ነው በቃ ነፃ የሚያወጣ ወገኖች። ከቃል ውጪ በዚህ ዘመን ምንም ነገር ትልልቅ የሚባሉት አገራት ራሱ መፍትሄ ጠፍቷቸው እየተሸበሩ ነው። በቃ ቅድም በነገርኳችሁ እንትን ላይ ዓለም አሁን ድሮ ዩኤን የሚባል የተባበሩት የሚባል ነበር የዓለም ዳኛ። አሁን እሱ ፈረሰ በቃ ማለት ይቻላል። ትራምፕ በጉልበት አንዳንድ ቢሊዮን ብር ለአሜሪካ እየከፈለ እዚህ ማህበር ውስጥ ይግባ ብለው ነራሻ ሁሉ ገብተዋል። እዛ በቃ እንደውም የሰላም ጓድ ነው የሰላም ኮሚቴ የሚል አቋቁሟል። ጉልበተኞች ናቸው። አሁን እነሱ ሚዛናዊ ነገር ወይም ደግሞ ከዚህ በፊት የተፈረሙ የተባበሩ መንግስታት ውሎችን የሚጠብቁ አይመስለኝም። እንደመሰላቸው በቃ ካልተመቻቸው እንዲናርግ ብለው ሊያደርጉ ይሆናል። አናቅም ወደፊት ምን ልላችሁ ነው።
ዓለም ግራ የተጋባበት ዘመን ነው የዘመን። ቤተ ክርስቲያን ግን ለዓለም መፍትሄ አላት። አንተ ጋር መፍትሄ አለ። አሜን። አንቺ ጋር መፍትሄ አለ። ይሄንን ታውቃላችሁ? እስከምን ታውቃለህ? መፍትሄ አንቺ ጋር አለ። ያቺ ገረድ ሶሪያው ንዕማን ቤት የተቀጠረችው ትንሿ ገረድ እኮ ንዕማን ስንት ሆስፒታል ሄዶ የንጉሱ እንዳሁን እንደኛ ኤታማዦር ሹም ኢትዮጵያ የጦር ኃይሎች ኤታማዦር ሹም አለ አይደል? እንደሱ ሁለተኛው ሰው ነው። ግን ከለምጹ ሊያነጻው አልቻለም። ስልጣኑ ማረጉ ችሏል? አልቻለም። ከዛ በቃ ግራ ገባው። አገር ሁሉ ሄደ። ስንት መድኃኒተኛ አልዳንም። ታይ ነበር ሽንኩርት እየከተፈች። መፍትሄ እሷ ጋር አለ። ታውቃላችሁ? አንተ ጋር አለ መፍትሄ። ሃሌሉያ። ከዛ ለመቤቷ ሄዳ እኮ መንገር አትችልም ለሱ ሄዳ እንዲህ ማለት መብት የላትም። ከኩሽና አትወጣም። ከዛ መቤቷ ስትመጣ አንድ እኮ በእስራኤል ዘንድ የእግዚአብሔር ነብይ የሆነ ኤልሳ የሚባል አለ። እዛ ቢሄድ እኮ ይድናል። እኔ አውቅ እርግጠኛ ነኝ ከለምጹ ይነጻል። ነገረችው። ሄደ። ከዛ በኋላ እንደኛ ዘመን አይነት ሰው ነው እሱ። ካልተነካ ካልታሸ ምናምን ምልክት ካላየ በቃ ማምን ነውና ኤልሳ ጋር ሲሄድ አታምጡት፣ በሩቁ ንገሩት፣ ሂድና በዮርዳኖስ 3 ጊዜ ብቅ ጥልቅ በል። ተናደደ። እንዴት እኔ መጥቶ እኮ ነብዩ የሆነ ዘይት አፍስሶ የሆነ ነገር አድርጎ ትድናለህ የሚለኝ ነው ምንድነው ነው ያለ በለው። ተናዶ ሊል ሲል ባለሟሎቹ ግድ የለም ከዚህም የከፋ እኮ መድኃኒት ጠጣ ቢል ወይም ደግሞ አድርግ ቢል ታደርገለ የቀላል ነገር ነው፣ ሂድ እስቲ አርግ አሉት። 3 ጊዜ ብቅ ጥልቅ ሲል በሶስተኛው እንደ ሕፃን ገላ ሆነ ነው የሚለው። ምን ለማለት ፈልጌ ነው? መፍትሄ አንቺ ጋር አለ። አያችሁ፣ ስንት ዘመን መፍትሄ ጠፋለትን ሰው በዛች ሰው ምክንያት ነው እግዚአብሔር የፈወሰው። መፍትሄ እኛ ጋር አለ። ማርያም ይሄ የገባት ትመስላለች። ታላቁ ጌታ ቤቴ መጥቶ እሱን ትቼ የትም አልሄድም ብላ እግሩ ስር ቁጭ አለች። እህቷ ማርታ ብትከሳትም እንዴት ነው አንተ እኔ ስባክን እቺን ሴት ለምን ተነሽ አትላትም ብላ እንደዛ ብላ ብትከሳትም እኔ ይመስለኛል ከዛ በፊት እኮ ተነሽ አግዢኝ ብላት ምናልባት እምቢ ብላ ይሆናል፣ አይታወቅም። ከዛ በኋላ ነው ስሞታ ወደ ጌታ የመጣችው። ብትከሳትም እሷ ግን ቁጭ ብላ ተረድታለች ከእግዚአብሔር ከጌታ አፍ የሚወጣው ቃል ምን መስራት እንደሚችል። ወገኖች እረፍት የሚሰጥ ጌታ ብቻ ነው፣ ሌላ ነገር አይደለም። የምንመካበትን ሁሉ እግዚአብሔር እየሰበረ እየጣለው ነው። ድሮ ያስመካኛል እንደዚህ የምንለው ገንዘብ ቢሆን ወድቋል። አሁን ቋሚ ስራ የሚባል የለም። በቃ ሁሉ ነገር አሁን መመኪያ የሚባል በምድር ላይ እግዚአብሔር የምንመካበትን ነገር ሁሉ ዜሮ እያደረገው ምንም እንደማይጠቅም በአይናችን ፊት እያሳየን አሁን ምን እንደሚቀረን ጌታ ብቻ። እውነተኛ መመኪያ የሚመካ በእግዚአብሔር ይመካ። ሌላ ምንም የሚያስመካ ቋሚ ነገር በምድር ላይ የለም ወገኖች። የውስጥ ረፍትን በሌላ በምንም አታገኙ። በገንዘብ አይገኝም፣ በእውቀት አይገኝም፣ በምንም አይገኝም። ጌታ ብቻ ነው ውስጣችሁን መንካት የሚችለው። ቢሊየነር ብትሆኑ የሰከንድ ሐሳባችሁን መቀየር አይችልም። ወይም ደግሞ የሆነ ቦታ ህመማችሁን ሊያክም አይችልም። ሐኪም ቤት ልትሄዱ ትችላላችሁ፣ ፈውስ ግን ከእግዚአብሔር ዘንድ ነው። ብራችሁ አድናችሁም እግዚአብሔር ካልፈቀደ ባለሙያ ሐኪምም ቢሆን እኮ በሽታውን ላያገኝላችሁ ይችላል። አያገኝ። ጌታ ከፈቀደ ግን በቃ በትንሽ ጸሎት ጌታ ይፈውሳል። የሞተ ይነሳል፣ ሰባራው ይዘላል፣ እውሩ ያል። እውነተኛ ፈውስ ያለው ጌታ ጋር። ስለዚህ አትባክኑ ልላችሁ ነው። ጊዜያችሁን በከንቱ አትጨርሱ። በስፍራችሁ ሆናችሁ ጌታችሁን ጠብቁ። ጌታ ያላችሁን ነገር ጠብቁ ወገኖች። ጌታ ከጌታ ጋር እንዳትተላለፉ። ምን ብሏችኋል? ትናንት ምን ብሎሻል እህቴ? ምን ብሏል ወንድሜ? እሱን ታስባለህ? የመጣው መከራ የመጣው ችግር ያንን ያስረሳ ይሆን? ጴጥሮስ አንድ ጊዜ እንደዚህ አይነት ነገር ገጥሞታል። ሲመጣ በውሃ ላይ ምትሃት መስሏቸው ደነገጡ። ከዛ አይዟችሁ አትፍሩ እኔ ነኝ ሲላቸው ወዲያው እንግዲህ ችኩል ነው ጴጥሮስ። አንተ ከሆንክስ እዘዘኛሉ ና አለው። ቃል ነበረው ና እሺ ብሎ እየሄደ እያለ ከዛ ሁኔታ የጌታን ቃል ረሳው እና ሲያስበው ለካ በውሃ ላይ ነው የሚራመደው። እንዴት ሄድኩ ምናምን ማለት ሰመጠ። ረስቶ ነው የተናገረውን ቃል ረስቶ። ከዛ በኋላ ወየው ጠፋው ሲል ጌታ ታዲያ እጁን ይዞ አወጣው። ጌታ እሱ መቼም መሐሪ ነው አይደል?
ምን ለማለት ነው? አትርሱ የተስፋ ቃላችሁ ይዛችሁ ጠብቁት። ጌታ ብሞትም እንኳን ብላችሁ እግዚአብሔር አይዘገይም። የሚዘገይ ቢመስልም በጊዜው ይመጣል ወደ ቤትሽ፣ ይመጣል ወደ ጓዳሽ። ግን እኛ ምን እንደው በእምነት እግዚአብሔርን መጠበቅ ቢገለንም እንኳን ብንሞትም እንኳን እንደዚህ ሆኜ ሞታለሁ እንጂ አቋሜን አልለውጥም ብለን በቃሉ ላይ ካልቆም ነው ወገኖች ይሄ ዘመን አስቸጋሪ ነው። ሁሉን ትታችሁ ጌታ ማምለክ ጀምሩ ወገኖች። እግዚአብሔር ሊጎበኛችሁ ሲመጣ ከስፍራችሁ አትጥፉ። ከመሰዊያችሁ ስር አትታጡ። የብዙ ሰዎች መሰዊያ ፈርሷል። በባለ ትዳር መካከል መሰዊያ ፈርሷል። ለዚህ ነው ብዙ ነገር አየር ባየር የሆኑ መሬት የያዘ ነገር የለም ወገኖች። ጸሎት ድሮ በቃ ጸሎት የነበረው ሁሉ አሁን እየጠፋ መጥቷል። ምን ዘመናዊኛ ከሆነ እግዚአብሔር ዘመናዊ የሆነ ይመስላችኋል? እሱ የሚሰራው ትናንትናም እንደ ድሮ ነው። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለምም ያው ነው፣ አይለወጥም። እሱ አሰራሩን አይለውጥም። እግዚአብሔር በጸሎት ነው ከሱ ጋር የምትገናኙ። መሰዊያችሁን ያፈረሳችሁ በዚህ ማለዳ ነግራችኋል። እንደገና መሰዊያችሁ ይታደስ። እንደገና ተስፋ ቃላችሁን የረሳችሁ ዛሬ እንደገና ወደ ኋላ ሄዳችሁ ማሰብ ጀምሩ፣ ማሰላሰል ጀምሩ። እግዚአብሔር ሆይ እንዲህ ብለህ ነበር የታለ የተፈጸመው ብላችሁ በቃሉ ያዙት ወገኖች። ያኔ ትባረካላችሁ። ሃሌሉያ። ማርያም ይህንን ታውቃላችሁ። በጌታ እግር ስር ቁጭ ብላ ካፉ የሚወጣውን ቃል ስትመገብ ጌታ እንዲህ አላት። ሉቃስ 10:41 ነው። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው፣ ብዙ መባከን አይደለም። ማርያምም መልካምን እድል መርጣለች፣ ከእርሷም እስቲ አይወሰድብኝ በሉ። አንድ ነገር ነው፣ መባከን አይደለም። የሚያስፈልገው ጥቂት ወይም አንድ ነገር ነው። እሱም ጌታን መስማት። ቁጭ ብለ ምን ማድረግ? መስማት። የማይወሰድ እድል። ዛሬ በቤተ ክርስቲያን የዚህ አይነት የህይወት ምልልስ ያላቸው ሰዎች አሉ ወገኖች። አንዳንዶቻችን ጌታ ወደ ህይወታችን መጥቶ እኛ ግን ፈጽሞ በስፍራችን የለንም። በስፍራችን ስል እኮ አለን እኮ እናመልካለን፣ እንዲህም እንደኔ እናገለግላለን፣ ግን ልባችን ለጌታ አይገኝም። በብዙ ቅራቅንቦ ነገር ተይዟል። አንድ ጊዜ ሬናርድ ቦንኬ ሲሰብክ ድሮ ነው 87 እንደዚህ ነው፣ ሁሌ እናገረዋለሁ በጣም ስለሚገርመኝና የሆነ ሰው 10 ክፍል ቤት ነበረው አለ እና ከጌታ ጋር አብሮ ይኖራል እዛ ቤት ውስጥ፣ ግን ሙሉ ለሙሉ አላስረከበውም ለጌታ ቤቱን። እና ሰይጣን መጥቶ አንድ ቀን በኃይለኛ መንገድ አንኳኩ። ማን ነው ብሎ ሄዶ ሲገብ ብርግድ አድርጎ ገብቶ መሬት ላይ አንከባሎ ረጋግጦ ጥሎት ሄዳል። ከዛ በጣም ሰውየው ተናዶ እንዲህ ጌታ ከኔ ጋር እያለ ለምን እንዲህ ያደርገኛል ብሎ ሄዶ ጌታ ሆይ አንተ እያለ ለምንድን ነው የሁሉ በእኔ ላይ የሚሆነው ብሎ ሲጠይቀው ልጅ ቤቱ እኮ ያንተ ነው የኔ አይደለም አለ። ይሄ ነው ጉዳዩ። በል 5ቱን ክፍል ሰጥቻለሁ ኑርበት አለና 5ቱን ለራሱ አስቀረ። አሁንም እንደ ልማዱ መጣ ሰይጣን። አሁንም ሄዶ ሰጥቻለሁ ለጌታ ግማሹን፣ ስለዚህ አሁን ጌታ ይታገልልኛል ይሟገትልኛል ብሎ ሄዶ ሲከፍት በኃይል በርግዶ ገብቶ እንደ ትናንቱ መሬት ላይ አራግፎ ጎትቶ ለቀቀው። በጣም ተናዶ አሁን ጌታ ጋር ሄደ። እንዴት እንዲህ ታደርጋለህ? ስጠኝ አልክ፣ ሰጠው ግማሹን። ለምን እንዲህ አደረክ ሲለው ልጄ እኔ በቤቱ ላይ እኮ ኃላፊ አይደለሁም፣ የቤቱ ኃላፊ አንተ ነህ። ካለው ትንሹን ነው ከፍለ የሰጠኝ አለው አለ። እንደዛ ነው። በል እንግዲህ ሁሉንም ውሰድ ብሎ ሰጠው፣ ሙሉን 10ሩን ማለት ነው። አሁን እንግዲህ የቤቱ ባለቤት ማን ሆነ? ጌታ ሆነ። ተኛ፣ ማታ መሽቶ ተኛ። ከዛ በኋላ ያ ልማደኛ መጥቶ ኳኳኳ ሲያደርግ ሰውየው ብድግ ብሎ ሄዶ ሊከፍታልና እንዴ እኔ ምን አገባኝ ቤቱ የጌታ ነው እንደፈለገ ያርግ ብሎ ቁጭ አለ። ከዛ ጌታ በታላቅ ግርማ እየተራመደ አለ ሲሄድ እስቲ ጉዱልይ ብሎ ከኋላ ሲሄድ ሰውየው ገና ትንሽ ሲከፍት እኮ ነው ብርግድ አድርጎ ገብቶ ሰይጣን የሚያንከባልለው። አሁን ግን ጌታ በኃይል ብርግድ ሲያደርገው ሰይጣን ፊት ለፊት አየውና ይቅርታ ጌታ የተሳሳተ አድራሻ ይዤ ነው ብሎ ተመልሶ ሄደ። ምን ይሄ ሁላችሁ ቀላል ምሳሌ አይደለም። ህይወትን ሙሉ ለሙሉ ለጌታ መስጠት የሚል ነገር ያስተምረናል። አንዳንዶቻችን ግማሽ ልባችን ሌላ ጋር ግን ግማሽ እንደዛ አይሆንም። ጌታ ደባል አይፈልግም። ብቻውን በልብ ውስጥ መንገስ ይፈልጋል። ብቻውን በአንተ ልብ ውስጥ መግዛት ይፈልጋል። የኛ ጌታ ብቻውን አምላክ። ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ስለ መዳን እንኳን ሲናገር መዳን በሌላ በማንም እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም። በቃ አንድ ብቻ ነው። ሌላ ደባል ሌላ ረዳት ሳያስፈልግ ብቻውን አዳኝ ነው ያንተ ጌታ።
ያንቺ ጌታ ብቻውን ያድናል። የዳንኤል አምላክ ያድናል፣ ይታደጋል፣ ያስመልጣል፣ ካላችሁበት ነገር ያወጣችኋል። ግን ህይወታችሁን ስጡት። ዛሬ በማለዳ ጌታዬ ነው የሚናገር። ልባችሁን ስጡኝ፣ ልጄ ሆይ ልብህን ስጠኝ እያለ ነው ጌታ። ልባችሁን ስጡት። ሌሎቻችን ደግሞ እንደ ማርታ ነው አለን፣ ግን አገልግሎት ቢዚ አድርጎናል። ሲጀመር እኮ የሚሮጥ ሰው አሁን እዚህ ስትሯሯጡ እኔ የምናገረውን አትሰሙ። ቁጭ ስላላችሁ ነው አይደል አሁን የምትሰሙት? እርፍ ስትሉ ነው እንጂ ሌላ ስራ እየሰራችሁ ወዳው እያለ በጨረፍታ ነው። ሙሉ መልእክት አይኖራችሁም። ማርታ እንደዛ አይነት ሰው ናትና በቃ መባከን ነው ጓዳ ውስጥ ምናምን እንደዚህ። እረፍ ያላት ጌታ መልካም እድል ምረጭ ያላት ለቃሉ ለጸሎት ጊዜ መውሰድ አለብን ወገኖች። የምናገለግለው በደመ ነፍስ አይሁን፣ በመስማት ከጌታ ከቃሉ እውነት የሆነውን ነገር ስናመጣ ፈውስ ይሆናል። አንዳንድ ልባሞች እንደ ማርያም በጌታ ስር ቁጭ ብለው ይማራሉ ወገኖች። እንደነዚህ አይነት ሰዎች ልንገራቸው ስለ መንፈስ ቅዱስ የመንፈስ ቅዱስን ድምጽ በቃ ቅርብ ናቸው። ለመንፈስ ቅዱስ ድምጽ ይሰማሉ። እነዚህን ሰዎች ጌታ ሳይ መልካም እድልን መርጠዋል ይላቸዋል። ዛሬ ይህንን መልካም እድል መምረጥ ይሆንልን። በእግሩ ስር ቁጭ የሚሉ ሰዎች ልዩ ናቸው፣ ይታወቃሉ። እንዴት ይታወቃሉ ስንል የመጀመሪያው ንግግራቸውና አካሄዳቸው፣ ኑሯቸው ያስታውቃል። ይታወቃሉ። ታውቋቸዋላችሁ፣ ከፍሬያቸው ታውቋቸዋላችሁ ነው የሚለው። ይታወቃሉ። እና ማርታና የማርያምን ልዩነት እስቲ አልዓዛር ሞቶ በአራተኛው ቀን ሲመጣ ዮሐንስ ወንጌል 11 ላይ ንግግራቸው በጌታ ስር ቁጭ ብሎ የተማረ ያረፈ ሰውና ያላረፈ ሰው የሚሰጠውን ምላሽ ነው የምነግራችሁ። ምን አለች? አልዓዛር ሞቶ በአራተኛው ቀን ጌታ ሲመጣ ማርታ እንዳየችው ሮጣ ወጣ ወቀሳ ነው ማቅረብ የጀመረችው። ወቀሰችው እንዲህ ብላ ከቁጥር 20 እስከ 21 ማርታም ኢየሱስ እንደመጣ በሰማች ጊዜ ልትቀበለው ወጣች። ማርያም ግን በቤት ተቀምጣ ነበር። ማርታም ኢየሱስን ጌታ ሆይ አንተ በዚህ ኖረ ቢሆን ወንድሜ ባልሞተም ነበር። ወቀሳ አያችሁ፣ ወቀሳ። እንደውም ሁለት ጊዜ እኮ ነው የነገራት። ትንሣኤና ሕይወት እኔ ነኝ ብታምኚ ብሏታል። ግን ወቀሳ ነው። አያችሁ፣ እረፍት ያላረፈ ሰው ስለ ጌታ ማንነት አያውቅም። እንደዚህ አለችው። ምን ማለቷ መሰላችሁ? ያንተ መዘግየት ነው ለወንድሜ ምክንያት ማለቷ እኮ ነው። ጌታ ነው እኮ የምትከሰው። ና ብለን ነበር ገና ሳይ እንደታመመ፣ አንተ ግን ዘገየ። እሱ ሲገርመን ደግሞ በአንድ ቀን እንኳን ቢሆን ምንም አልነበረም። 4 ቀን እስኪሆን እስኪሸት ድረስ ዘገየ። ለምንድን ነው እንደዚህ ያረከው ብላ ወቀሳ ነው የጀመረችው። ማርያም ግን ይኸውላችሁ ጌታን እንዳየችው ያቀረበችው ወቀሳ አይደለም። ምን አለ? ጀመሪያ በእግሩ ላይ ወድቃ የሚገባውን አምልኮ ሰጣቸው። ቁጥር 32 ላይ ማርያምም ኢየሱስ ወዳለበት መጥታ ባየችው ጊዜ በእግሩ ላይ ወድቃ ይላል። ወቀሳ ሰው መጀመሪያ አምልኮ ይገባል፣ አንተ ንጉስ ነህ፣ አንተ ጌታ ነህ ብላ ምን አረገች? ማምለክ ጀመረች። ከአምልኮና ከምስጋና በኋላ ነው ጥያቄዋን ያቀረበችው። ይቻላል፣ እግዚአብሔር አትጠይቁ አላለም። ግን መጀመሪያ የሚቀድመው እግዚአብሔርን ማምለክ ነው። ምንም ሁኔታ ውስጥ ብትሆኑ እግዚአብሔር ይመለካል። ይመለካል። በቃ ስራ ላይ ኖር ይችላል። አዎ፣ ግን እግዚአብሔር ይመለካል። እሱ በአንተ መራብና መጠማት፣ በአንተ ማግኘትና ማጣት የሚለወጥ አምላክ አይደለም። ይመለካል እግዚአብሔር በሁኔታ ውስጥ። ሞቷል ወንድሞ፣ አዎ፣ ስግደቷን አላቋደለችም፣ ሄዳ ሰገደችለት። ከዛ በኋላ ጌታ አንተ እኮ በዚህ ኖሮ ቢሆን ብላ ጥያቄዋን አቀረበች። አለቀሰ እኮ እሷ ስትናገር እንባውን አውጥቶ ነው ያለቀሰው። ልቡን ነው የነካችው። መጽሐፍ ቅዱስ ይኸውልህ የሚያስጨንቃችሁ ነገር አትጠይቁ አላለም ብሏል እንዴ? አላለም። ግን መጀመሪያ ምስጋና አቅርቡ ነው የሚለው። ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች መጀመሪያ የሚገባውን ነገር አድርጉና ከዛ በኋላ እንዲሆኛለሁ ጌታ ሆይ በሉ። መጀመሪያ በቃ ሁኔታው ተረብሾ ስሜታችሁ ተረብሾ ሊሆን ይችላል። መጀመሪያ አምልኮ አቅርቡ። ከዛ በኋላ እግዚአብሔር ስሜትሽን ይረዳዋል። እግዚአብሔር ስሜትን ይረዳዋል። ጌታ ሆይ ቅድም እኮ አዝኛለሁ እንደዚህ ሆኛል፣ ለምን አንተ እንዲያረክ ብሎ እኮ መጠየቅ ይቻላል። ግን በማጉረምረም ጌታ ሆይ ለምንድን ነው አንተ እንዲያረከው? እኔ አንተን እየተከተልኩ አንተን እያመለኩ አይባልም። እንደዛ መጀመሪያ እግዚአብሔርን አምልከው።
ስታመልክ እግዚአብሔር መፍትሄ ይዞ ይመጣል። ሃሌሉያ። የሞተው እኮ ወንድሟ ነው ማርያም። ያስጨንቃል። ታውቃላችሁ አይደል? በጣም ነው የሚያመው። ወንድምን ያክል ነገር የሚወደድ ቤተሰብ ነው ሞቶ። እንደ ማርያም አይደለም የሆነችው። ራሷን ገዝታ አምልኮ አላጓደለችም። ለምን ስንል ታውቃለች። አምልኮ የምታቅ ሴት ጊዜውን ከጌታ ጋር የሚያሳልፍ ሰው እንዲህ አይነት ባህሪ ነው የሚያወጣው። በነገራችን ላይ በጌታ ያላረፉ ሰዎችስ ምን አይነት ባህሪ ይታይባቸዋል ስንል የመጀመሪያው አጉረምራሚዎች ናቸው። ያጉረመርማሉ። ሉቃስ 10:40 ላይ ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትቶኝ አይገድም እንዴ? ጌታን እኮ ነው። ምን አታስብም አንተ እንደማለት እኮ ነው። የአማርኛው የድሮ አይገድም የሚለው እንዴ አታስብም እንዴ? እኔ እኮ ይሄን ሁሉ ምለፈው ለአንተ እኮ ነው። ተነሽና ግያት እንዴት አትልም ማለት እኮ ነው። አይገድም ሸማይዝም ባሁኑ ደግሞ በእኛ ዘመን እንደማለት እኮ ነው። ሸማይዝም እንዴ ቁጭ ብላ እሷ እንዴ ካሷ ጋር የምታወራው ተነሻ ግዣት አይባልም ብላ እኮ ነው የጠየቀችው። ሲጀመር አገልግሎት በፉክክር አይሆን። እየሰማችሁኝ ነው? የምታገለግሉ ሰዎች ከሌን አይታችሁ አይደል? በቃ እግዚአብሔር አምላክ ስለሆነ አገልግሉ። ፉክክር አያስፈልግም። ሲቀጥል ከአገልግሎት በፊት የሚቀድም ነገር አለ። ህይወት እግዚአብሔር ከተለወጠ ህይወት የሚወጣ አምልኮን ነው እንጂ የሚፈልገው ዝም ብለን ስላመለክን እግዚአብሔር አምልኮን ሁሉ ያሸታል ማለት አይደለም። ዘፍጥረት ምዕራፍ 4 ላይ ታያላችሁ አይደል? ሁለት ወንድማማቾች የአዳምና የሔዋን ልጅ የወንድማማቾች ሁለቱም መስዋዕት አቀረቡ። እግዚአብሔር የቃየልን መስዋዕት አልተመለከተም። ወደ አቤልና ወደ መስዋዕቱ ተመለከተ። ለምን ሲባል የልብ ጉዳይ ነው ጉዳዩ ወገኔ። ቃየል እኮ ከብዙ ዘመን በኋላ ይላል ያቀረበው። መቼ ነው? የመጀመሪያውን አይደለም እኮ ከብዙ ዘመን በኋላ ለእግዚአብሔር መስዋዕት አቀረበ። ከብዙ በልቶ ያያል እግዚአብሔር እየታዘበ ጉልበት የሰጠው ጤና የሰጠው አርሶ እንዲበላ ያደረገው ዕውቀት የሰጠው ጌታ ነው። እሱ ግን በልቶ ትዝ ያለው ከብዙ ዘመን በኋላ ነው። እስቲ ላቅርብ ብሎ አቤል ግን ከበጎቹ በኩራት የመጀመሪያውን ለዛውም የተመረጠ ስቡን ይዞ ሄደ። እንዴት አድርጎ እግዚአብሔር ያንን እንትን ይምረጥ ታዲያ? ስለዚህ ወደሱ አልተመለከተም፣ ወደ አቤልና ወደ መስዋዕቱ ተመለከተ። አያችሁ? ከተለወጠ ህይወት የሚወጣውን አምልኮ ነው እግዚአብሔር የሚያሸተው። ሁሉንም ዝም ብሎ እዚህ ጋር ስላመለከን እኩል አይቀበለንም እግዚአብሔር። ይሄን ማወቅ አለባችሁ። ይሄንን በደንብ ማወቅ አለብን ወገኖች። ስለዘመርን እኮ ሁሉ ነገር እግዚአብሔር ጆሮ የሚገባ እግዚአብሔር የሚቀበለው የሚያሸተው እንዳይመስልህ። መጀመሪያ ስጦታ እንኳን ስትሰጥ እግዚአብሔር የምትሰጠውን አይደለም፣ ሞቲቭን ያህል ልብን እንዴ በምን ምክንያት ነው የሰጠው? ከኔ ፍቅር ነው ወይስ ምናምን ለመታየት ነው ወይስ ሰው ስላረገ ነው? ልብን አይቶ ነው እግዚአብሔር የሚቀበለው። እግዚአብሔር እንደኛ አይደለም። እሺ እግዚአብሔር ይርዳ። ሁለተኛ ያላረፈ ሰው ጌታን ከሚያመልኩ ሰዎች ጋር ይጋጫል። ሁለተኛው ባህሪው አንደኛው አጉረምራም ነው። ሁለተኛው ይጋጫል። የሚያመልኩ ህይወታቸውን ሰጥተው በቃ ጌታ ማንነቱን አውቀው ቁጭ ብለው ከሚማሩ ከሚያውቁ ጋራ ይጋጫል። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትቶኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለችው። አያችሁ? እህቷን መክሰስ ጀመረ። ክስ ማርያምን ብቻ አይደለም ጌታንም ነው የወቀሰችው። እኔ አንተን ለማገልገል ስደክም እሷ ቁጭ ብላ እንዲህ አይነት ነገር ጌታ አይገደውም እንዴ? በእኛ መድከም አይገደውም ወገኖች? ይገደዋል እኮ። ስለ እያንዳንዱ ነገራችን እግዚአብሔር ይገደዋል። እግዚአብሔር ለአንዳንድ ነገር ብቻ ለመንግስተ ሰማያት መዳን ብቻ የመጣ እንዳይመስል። ስለ የዕለት ዕለት ኑሯችሁ ስለ እያንዳንዱ ነገር እግዚአብሔር ያገባዋል፣ ይገደዋል። ስለምትበላው፣ ስለምትለብሰው፣ ስለምትኖረው ኑሮ ስለ እያንዳንዱ ነገር አምላካችን ይገደዋል። ቅድሚያ ግን እርሱን እንድንሰማው ይፈልጋል። እርሱን ስሙት አይደል ያለው እግዚአብሔር ጌታ። እርሱን ስሙት። ማርያምን እሱ የሚላችሁን አድርጉ። ያላረፈ ሰው ራሱም ይጎዳል፣ ሰውንም ይጎዳል። ታውቃላችሁ? ራሱም ይጎዳል። ባለማረፉ ምክንያት ከእግዚአብሔር ማግኘት የሚገባው ነገር ስለማገኝ ይጎዳል። ሌላ ሰውንም ምን ያደርጋል? ይጎዳል። የሚያመልኩ ሰዎችን፣ እግዚአብሔርን የሚከተሉ ሰዎችን፣ ያረፉ ሰዎችን ይረብሻል። ሁከት ፈጣሪ ነው ያላረፈ ሰው።
ስለዚህ የሚያስፈልገው እንደ ማርታ መባከን ሳይሆን እንደ ማርያም መሆን ነው ወገኖች። ተቆጣልኝ ብላ እኮ ነው ስሞታ ያቀረበችው። ጌታ ግን በግልባጭ ማርያም መልካም ዕድል መርጣለች ከእርሷም አይወሰድባትም ብሎ መርዶ ነገራት። እንደውም አይወሰድባትም አይገርምሽም? እንኳን ተነሽ ልላት ይሄን ዕድል አልወስድባትም፣ ለዘላለም ከሷ ጋር ይሆናል። አሜን። በኢየሱስ ስም ከናንተ ጋር ይሁን። የማይወሰድ ዕድል እግዚአብሔር ይስጣችሁ። ማንም የማይወስደው ሃሌሉያ፣ ማንም የማይወስደው ዕድል እግዚአብሔር ዛሬ ይስጣችሁ በኢየሱስ ስም። ማንም አይወስድባትም አለ። ሰጥቻታለሁ። ለምን ሲባል ቁጭ ብላ ስላከበረችኝ፣ ቃሌን ስለሰማች፣ ማንነቴን ስላወቀች እረፍት ሆኖላታል። ይሄ ደግሞ ለዘላለም አይወሰድባትም። ዛሬ ለእናንተ መልእክት አለኝ ወገኖች። ይህን ቃል ዛሬ ልትሰሙ የመጣችሁ ሰዎች መልእክት አለኝ። በጌታ ስር እረፍ፣ በቃሉ ላይ ተደገፉ። የፈለገ ምድር ብትነዋወጥ እኔ አልፈራም እንዳለም ባቆም ምድር ብትነዋወጥ በቃሉ ላይ ቆሙ ወገኖች።